በማንኛውም ማህበራዊ ስብስብ ውስጥ ክስተቶችን በዝምታ የሚያስተውል፣ ችግሮችን በፍጥነት ለመፍታት የሚሮጥና ለትናንሽ ዝርዝር ነገሮች ትልቅ ትኩረት የሚሰጥ አንድ ሰው ሁልጊዜ አይጠፋም። ያ ሰው ምናልባትም ቪርጎ ሊሆን ይችላል። ቪርጎ ሲባል ስርዓት፣ ትንታኔ፣ ተግባራዊ እገዛና እውነተኛ ታማኝነት ማለት ነው። ሊዮ በማህበራዊ ህይወቱ ደምቆ መታየትንና መድረክን መቆጣጠር ሲመርጥ፣ ቪርጎ ግን ከጀርባ ሆኖ ነገሮች ሁሉ ፍጹም በሆነ ስርዓት መሄዳቸውን ማረጋገጥ ይወዳል። በዛሬ ቪዲዮ የቪርጎን ማህበራዊ ህይወት፣ ከሰዎች ጋር የመቀራረብ ጥበቡንና በጓደኝነት ውስጥ ያለውን አስተማማኝ ሚና በጥልቀት እንፈትሻለን። ቪርጎ አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ማስተዋልና መገምገም ነው። ቪርጎ ወደ አዲስ ቦታ ሲመጣ ወዲያውኑ ንግግር አይጀምርም። ይልቁንም በክፍል ውስጥ ያለውን ድባብ፣ የሰዎችን አነጋገርና ባህሪ በጥንቃቄ ይመረምራል። ይህ ባህሪው አንዳንዶች ዘንድ ኩሩ ወይም የማይቀረብ አስመስሎ ሊያሳየው ቢችልም፣ በእውነቱ ግን ቪርጎ የራሱ የሆነ ከፍተኛ መመዘኛ ስላለው ሰዎችን ለማቅረብ ጥንቃቄ እያደረገ መሆኑን መረዳት ያስፈልጋል። ቪርጎ ከማንኛውም ሰው ጋር ዝም ብሎ አይቀላቀልም። ለእሱ ማህበራዊ ግንኙነት የቁም ነገርና የአስተሳሰብ መገናኛ ነው። አንድ ጊዜ ደህንነት ከተሰማውና የሰዎችን ቅንነት ካረጋገጠ ግን እጅግ ጨዋ፣ ተጫዋችና አጋዥ ማንነቱ በግልጽ መታየት ይጀምራል። ወደ ጓደኝነት ስንመጣ ቪርጎ በዞዲያክ ምልክቶች ውስጥ እጅግ አስተማማኝና በተግባር የሚረዳ ጓደኛ ነው። ቪርጎ ለአንድ ሰው ጓደኛ ከሆነ ዝም ብሎ በቃላት የሚያቆላምጥ ሳይሆን በተግባር ከጎን የሚቆም ነው። የጓደኞቹን ሕይወት ለማስተካከል፣ ምክር ለመስጠትና ችግሮቻቸውን ለመፍታት ሁል ጊዜ ዝግጁ ነው። አንድ የቅርብ ጓደኛው እርዳታ ከፈለገ ቪርጎ ሌሊትም ቢሆን ተነስቶ ለመርዳት ወደ ኋላ አይልም። ሆኖም በጓደኝነት ውስጥ የቪርጎ ትልቁ ፈተና ከመጠን በላይ መተቸት ነው። ቪርጎ ነገሮች ሁሉ ፍጹም እንዲሆኑ ስለሚፈልግ የጓደኞቹን ስህተቶች ወይም ድክመቶች በግልጽ ሊነግራቸው ይችላል። ይህ አንዳንዴ ጓደኞቹን ሊያናድድ ቢችልም፣ የቪርጎ ፍላጎት ግን ሰዎቹ እንዲሻሻሉና ስኬታማ እንዲሆኑ ካለው ቅን አስተሳሰብ የመነጨ ነው። ለሱ ጓደኝነት ማለት እውነተኛ መተማመንና እርስ በርስ ማሳደግ ማለት ነው። በተጨማሪም ቪርጎ በማህበራዊ ሕይወቱ ውስጥ ጥራት ያላቸውን ጥቂት ግንኙነቶች በክብር ጠብቆ ማቆየት ይመርጣል። ብዙ የማይጠቅሙ ጓደኞችን ከማፍራት በጥቂት እውነተኛና አስተዋይ ጓደኞች መከበብን ይመርጣል። ለጓደኞቹ የሚሰጠው ስጦታ እንኳን በጣም ጠቃሚ፣ የሰውን ፍላጎት ያማከለና በጥንቃቄ የተመረጠ ነው። ቪርጎ የጓደኞቹን ልደት፣ የፈለጓቸውን ነገሮችና ትናንሽ ዝርዝሮችን በጭራሽ አይረሳም። ግንኙነቶች በጊዜ ብዛት ቢራራቁ እንኳን ቪርጎ ለጓደኞቹ ያለው ክብር እና ታማኝነት ፍጹም አይቀንስም። ለእሱ ማህበራዊ ሕይወት በየቀኑ መዝናናት ሳይሆን በሂደት እየጠነከረ የሚሄድ እውነተኛና ፍሬያማ የሕይወት ትስስር መፍጠር ነው። በቡድን ሥራ ወይም በሥራ ቦታ ላይ ቪርጎ የቡድኑ አንጎል ወይም አስተካካይ ነው። በቡድን ውስጥ ያሉ ሥራዎችን በዝርዝር የማደራጀት፣ ስህተቶችን የመለየትና ጥራትን የመጠበቅ ችሎታው ወደር የለውም። ከባድና ትኩረት የሚሹ ሥራዎችን ፍጹም በሆነ መንገድ ለመስራት ወደ ኋላ አይልም። ቪርጎ በቡድን ውስጥ የግድ መሪ ለመሆን ባይፈልግም፣ ሥራዎች በተስተካከለ መንገድ እንዲሄዱ የሚያደርግ እጅግ ወሳኝ የቡድኑ አባል ነው። ነገር ግን የቪርጎ ችግር አንዳንድ ጊዜ በትናንሽ ዝርዝር ነገሮች ላይ ተጠምዶ ትልቁን ምስል መዘንጋቱ ወይም በሥራ ላይ ከመጠን በላይ መጨነቁ ነው። የቡድን አባላት የቪርጎን የማደራጀት ብቃት አውቀው ሥራውን በነፃነት እንዲሠራ ሲያደርጉት፣ ቪርጎ ቡድኑን ወደ ፍጹም ውጤታማነት የሚመራ ድንቅ አቅም ይሆናል።
ቪርጎ ከማህበራዊ ህይወት በኋላ አእምሮን የሚያረጋጋበትና የሚያደራጅበት የራሱ የግል ጊዜ በጣም ያስፈልገዋል። ቪርጎ በማህበራዊ ግንኙነት ውስጥ ሲውል የሰዎችን ችግር ለማስተካከልና ሁሉንም ነገር ለመቆጣጠር ስለሚጥር አእምሮ በከፍተኛ ሁኔታ ይደክማል። ስለዚህ ከሰዎች ከተለየ በኋላ ወደ ራሱ ንጹህና ሰላማዊ ቦታ በመመለስ መጽሐፍትን በማንበብ በማጽናት ወይም በራሱ ስራዎች ላይ በማተኮር ጉልበቱን መልሶ ማግኘት ይፈልጋል። ይህ የእረፍት ጊዜው አእምሮን መልሶ ሪሴት የሚያደርግበት ወሳኝ ጊዜ ነው። አንዳንዶች ቪርጎ በድንገት ሲያገል ወይም ዝም ሲል ተቀይሯል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን ሰላም መልሶ ያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። ቪርጎ ማህበራዊ ህይወቱን በጥንቃቄ በጥልቀትና ፍጹም በሆነ ታማኝነት የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ትችቶቹ ወይም ፍጹምነትን መፈለጉ ሰዎችን ሊያስጨንቅ ቢችልም የቪርጎ እውነተኛ አጋዥነትና የጓደኝነት ጥንካሬ ግን በማንኛውም ጊዜ ሊታመን የሚችል ውድ ስጦታ ነው። ቪርጎ ለራሴ ህይወት ስርዓት እንድትሰጥ፣ ነገሮችን በምክንያታዊነት እንድትመዝንና ለምትወዳቸው ሰዎች በተግባር እንድትቆም የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትን እንደ ቪርጎ በታማኝነት ስትመራ በሰዎች ዘንድ የምታገኘው ክብርና እምነት እጅግ ከፍተኛ ይሆናል። ቪርጎን መረዳት ማለት የሰው ልጅን አሳቢነት፣ የሥራ ጥራትና የእውነተኛ ታማኝነት ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከቪርጎ ጋር ስትገናኝ ያንን አስተዋይነቱን በአክብሮት ተቀበል። ምክንያቱም ቪርጎ አንድ የጓደኛ ከሆነ በሕይወትህ ውጣ ውረድ ውስጥ ሁልጊዜ በጥበብ የሚያግዝ እውነተኛ ምሰሶ ይሆናል። በማጠቃለያም የቪርጎ ማህበራዊ ህይወት በቃላት ሳይሆን በተግባር፣ በብዛት ሳይሆን በጥራትና ፍጹም በሆነ እውነተኛ ታማኝነት ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች በዙሪያቸው ያሉትን ሰዎች ህይወት በማስተካከልና በማገዝ ረገድ ወደር የላቸውም። የዛሬው የቪርጎ ማህበራዊ ባህሪ ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን ሰባተኛ የሆነውንና ህይወቱን በሰላም በውበትና በሚዛናዊነት የሚመራውን የሊብራን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እንመለሳለን።